ታሪካችን የሚጀምረው በአንድ ትልቅ የሃይስኩል ትምህርት ቤት ውስጥ ሲሆን በዛም ትምህርት ቤት ውስጥ ከዚህ ቀድሞ ሴትና ወንድ ተማሪዎች በተለያየ ግቢ ውስጥ ሲማሩ የቆዩ ቢሆንም በአንድ ቀን ጠዋት ግን ወደ ትምህርት ቤት ሲያቀኑ ወንዶቹ ከሴቶች ተማሪዎች ጋር ተቀላቅለው አብረው ሊማሩ እንደሆነ ይነገራቸዋል። ነገሩ ሁሉንም ሴት ተማሪዎች ያስደሰተ ቢሆንም ዋና ገጸ ባህሪያችን አራ ግን ደንግጣ ትተክዝ ጀመር። ታሪካችንም በትውስታ ከአንድ ዓመት በፊት ወደ ኋላ ወስዶን አራና ጓደኛዋ ተደብቀው ወደ ወንዶች ዶርም ሲገቡ እንመለከታለን። በዛም አራ ለምትወደው ልጅ የጻፈችለትን ደብዳቤ በበሩ ስር ልትከትለት ስትል አንድ ከዚህ በፊት አይታው የማታውቀው ቾይ የተባለ ተማሪ ከሽንት ቤት ሲወጣ እጅ ከፍንጅ ይዛታል። እሱም በመገረም በወንዶች ዶርም ውስጥ ምን እንደምትሰራ ቢጠይቃት አራ የያዘችውን ደብዳቤ መሬት ላይ ጥላ በድንጋጤ እየሮጠች ትወጣለች። እሷ እንደሄደችም ቾይ ደብዳቤውን ከመሬት ላይ አንስቶ ቢያነበው ለሱ እንደተጻፈለት ያስብ ጀመር። ወደ አሁኑ ጊዜ ስንመለስም አራ ወደ ቤቷ ተመልሳ ከመንታ ወንድሟ ጆ ጋር ትገናኛለች። እሱም ቦርሷን ሲፈትሽ አንድ ትንሽዬ ማስታወሻዋን አግኝቶ ስትጽፋቸው የነበሩትን የፍቅር ጥቅሶች ያነብባት ጀመር። አራም እንዲያቆም ብትነግረውም ወንድሟ ግን ጭራሽ እየቀለደባት ይበልጥ ያበሳጫታል። አራና ጆም መንታ ወንድምና እህት ሆነው በአንድ ቤት ውስጥ ቢኖሩም የሱም ይሁን የሷም ጓደኞች ግን ወንድምና እህት እንደሆኑ አያውቁም ነበር። በቀጣዩ ቀንም አራ ከልብ ጓደኛዋ ኒና ጋር እየሄደች ሳለ ኒና በወንዶቹ ግቢ ውስጥ ፌመስ ከሆኑት የዋና ተወዳዳሪዎች ጋር አብራ ልትማር በመሆኑ ደስቷን መቆጣጠር ያቀታታል። በዚህም ጊዜ ከነዚህ አደገኛ ዋናተኞች መካከል አንዱ ፓርክ መሆኑን እንገነዘባለን። አራ ግን በበኩሏ ቾይ ያኔ በወንዶች ዶርም ውስጥ ስለተፈጠረው ነገር ያስታውስ ይሆን በማለት በሌላ በኩል ደግሞ እሷን ለማበሳጨት ተኝቶ ከማያድረው ወንድሟ ጋር ልትማር በመሆኑ ተጨንቃ ትምህርት ቤት ለመቀየር ትወስናለች። በዚህ ጊዜ ግን የትምህርት ሁለተኛ ሴሚስቴር መጀመሩን ተከትሎ የትኛውን ትምህርት ቤት ሊቀበላት ፍቃደኛ ሳይሆን ይቀራል። በቀጣዩ ትዕይንትም ወንዶቹና ሴቶቹ በአንድ ክፍል ውስጥ ተቀላቅለው እንመለከታለን። አራም ወደ ክፍል እንደገባች እንደፈራችውም ቾይ ወደሷ መጥቶ ከዚህ በፊት ይተዋወቁ እንደሆነ ይጠይቃታል። አራ ግን በድፍረት የትም ተገናኝተው እንደማያውቁ ትመልስለታለች። ልክ በዚሁ ጊዜም ዩ የተባለች የቾይ የድሮ ፍቅረኛ ሁለቱን አብረው ሲያወሩ ብትመለከታቸው ልቧ በቅናት ይሞላል። በኋላ ላይም አራ ወደ ክፍል ገብታ እንደ አጋጣሚ ሆኖ ከዩ አጠገብ ትቀመጣለች። ዩ ምንም ሳታቅማማ እሷና ቾይን ውጪ አብረው ሲያወሩ እንዳያቻቸው በመጥቀስ ፍቅረኛ ማቾች እንደሆኑ ትጠይቃታለች። አራ ግን በጥያቄዋ በመደንገጥ እየተርበተበተች አይደለም ፍቅረኛዋ ሊሆን በአይኗ እንኳን ያየችው ገና ዛሬ እንደሆነ ትመልስላታለች። ከክላስ በኋላም ከትምህርት ቤቱ የዋና ክለብ የወጣው ቾይ ጤንነቱን ለመመርመር ወደ ሆስፒታል ያመራል። ዶክተሩም የምርመራ ውጤቱን እየተመለከተ የልብ ምቱ በጥሩ ሁኔታ ላይ እንደሚገኝ ነገር ግን አሁንም ድረስ ቢሆን ዋናን መዋኘት እንደማይችል ይነግረዋል። በዚህ ጊዜም ቾይ የልብ ቀዶ ጥገና አርጎ እንደነበርና ከመዋኘትም ራሱን እየቆጠበ ያለው በዚሁ ምክንያት እንደሆነ እንረዳለን። ቾይም በክፍል ጓደኞቹ ዋናን ለምን እንዳቋረጠ ቢጠየቅም እሱ ግን ምክንያቱን በሚስጥር ለመያዝ ይወስናል። ከትምህርት በኋላም ፓርክ የተባለው ልጅ ዩም በመንገዷ ላይ ጠብቋት አብረው ወደ ቤት መመለስ ይጀምራሉ። በዛም ፓርክ በተደጋጋሚ በመንገዷ ላይ እየጠበቃት መሆኑን ተከትሎ ለምን ይህንን እንደሚያደርግ ትጠይቀዋለች። ፓርክም እውነታውን አፍርጦ እንደሚወዳት ይነግራታል። በመንገዳቸው ግን ዩ አሁንም ድረስ ለቾይ የፍቅር ስሜት እንዳላት ሲገነዘብ ቀደም እወድሻለሁ ያላት የቀልዱን እንደነበረ ማስተባበያን መስጠት ይጀምራል። በሌላ በኩል አራም ድክም ብሏት ከትምህርት ቤት ወደ ቤቷ ትመለሳለች። በዛ እንደደረሰች ግን ቾይን በአፓርታማ ውስጥ ብትመለከተው አራ በድንጋጤ ተውጣ ምን እየሰራ እንደሆነ ትጠይቀዋለች። ቾይ ግን በተገላቢጦሹ ለምን እንደምትከታተለውና ያኔም በወንዶች ዶርም መታ ደብዳቤ የሰጠችው ልጅ መሆኗን እንዳስታወሰ ይነግራታል። ይህንን የሰማችው አራም ከት ብላ እየሳቀች ደብዳቤው ለሱ እንዳልነበረ ትገልጽለታለች። አስቀጥላም በዚህ ምን እንደሚሰራ ብትጠይቀው ቾይ በምትኖርበት አፓርትመንት ላይ ቤት እንደተከራየ ነግሯት አራን ያስደነግጣታል። በቀጣዩ ትዕይንትም አራና ወንድሟ ጆ ቾይን አስቀምጠውት በቻሉት አቅም ሁሉ መንታ ወንድምና እህት እንደሆኑ ሊነግሩት ይሞክራሉ። በአንድ አፓርትመንት ላይ መኖራቸውን ተከትሎ ከነሱ ጋር ጥሩ ግንኙነት እንዲኖረው ከፈለገ የሁለቱን መንታ መሆን በሚስጥር ሊይዝ እንደሚገባ ይነግረዋል። ቾይም ነገሩን ቀለል አድርጎት በሐሳቡ በመስማማት ለማንም ላለመናገር ቃል ይገባላቸዋል። በቀጣዩ ቀንም ሙሉ የክፍሉ ተማሪዎች በአንድ የሩጫ ውድድር ላይ ለመሳተፍ ያማሙቁ ጀመር። በዛም አራ ድብቅ የሩጫ ችሎታ ያላት በመሆኑ ሁሉንም ቀድማ ከዩ ጋር ለአንደኝነት ይፎካከሩ ጀመር። በዚህ መሃል ግን ቾይ ከየት መጣ ሳይባል ሁሉንም ቀድሟቸው መፈርጠጥ ይጀምራል። ይህንን የተመለከተችው አራም በእልህ ከቾይ ጋር መሽቀዳደም እንደጀመረች ቾይ ልቡን አሞት መሃል ላይ ይወድቃል። አራም በፍጥነት ወደሱ በመሄድ በረጅሙ እንዲተነፍስ እየነገረችው የልብ ምቱን እንዲወርድ ታደርግለታለች። በኋላም አራ በክፍል ውስጥ ባለችበት ዩ ወደሷ መታ ቀደም ቾይን ስለረዳቸው ታመሰግናት ጀመር።
በዛም ቾይ ምንም ያክል ኃይለኛና ጠንካራ ቢመስልም ከማንም በበለጠ ግን እንክብካቤን እንደሚፈልግ ትነግራታለች። ከክላስ በኋላም ስለ ልቡ ቀዶ ጥገና የምታውቀው ዩ ወደ ቾይ ጋር በመሄድ ሁሉንም ነገር እንደምታውቅና ያኔም ቢሆን ከሷ ጋር የተለያየው በዚሁ ምክንያት እንደነበረ እንደምታውቅ ትገልጽለታለች። አስቀጥላም በቀዶ ጥገናው ቀን በሆስፒታል እንደነበረችና በሰላምም እንዲጠናቀቅ ስትጸልይለት እንደነበረ ብትነግረው ቾይ ስሜታዊ ሆኖ ጎትቶ ያቅፋታል። በዚሁ መሃልም በቦታው ላይ የነበረችው አራ ተደብቃ ታያቸው ጀመር። በሚያስደነግጥ ሁኔታ ግን ፓርክ ከኋላዋ መጥቶ እጆቿን ከያዛቸው በኋላ ምን እየሰራች እንደሆነ ይጠይቃታል። እሷም እየተርበተበተች ወደ ቤቷ ልትሄድ እንደሆነ ብትነግረው ፓርክ ደንጋጣ ብሎ እየቀለደባት ወደ ቤቷ ያቀናል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን በቀጣዩ ቀንም ዩ ቾይን ያኔ አብረው በነበሩበት ጊዜ ይዝናኑበት ወደ ነበረው ካፌ ይዘው በመሄድ ቡና ልትጋብዘው ተወስናለች። ቾይ ግን ባደረገው የልብ ቀዶ ጥገና ምክንያት ቡና መጠጣት እንደማይችል ይነግራታል። በዛም በነበራቸው ቆይታ ነገሮች እንደ ድሮ ሊመለሱ እንደማይችሉ የተገነዘቡት ሁለቱ ጥንዶች ስልክ ተደዋውለው ከዚህ በኋላ ባይገናኙ ጥሩ እንደሆነ ይስማማሉ። ዩም በመንገዷ ላይ ከፓርክ ጋር ብትገናኝ ከቾይ ጋር ያላት ግንኙነት እንዳበቃ እያለቀሰች ትነግረዋለች። በቀጣዩ ትዕይንትም ቀናት አልፎም እንኳን የዩ ስሜት እስካሁን እንዳልተስተካከለ የተመለከተው ቾይ ክፍል ውስጥ ቆዝማ ባለችበት ላይብረሪ ውስጥ እንድታገኘው የሚገልጽ አንድ ሜሴጅን ጽፎ ይልክላታል። እሷም በዛ እንደደረሰች ቾይ በቀደም በመካከላቸው ስለተፈጠረው ነገር ይቅርታን ይጠይቃታል። ይህንን የሰማችው ዩም ምናልባት ለግንኙነታቸው ሁለተኛ ዕድል መስጠት የሚችል ከሆነ ብትጠይቀው ቾይ በሚያስገርም ሁኔታ በጥያቄዋ ይስማማል። ወደ ክፍል ስንመለስም ፓርክ ወደ አራ ጋር መጥቶ ማት ስጦታዎችን ይሰጣት ጀመር። ፓርክም ይህንን ሁሉ የሚያደርገው ዩ ከቾይ ጋር በመታረቋ እሷን ለማስቀናት አስቦ ቢሆንም የክፍል ተማሪዎቹ ግን ለአራ የፍቅር ስሜት ያለው መስሏቸው እሪ ብለው ይቀውጡት ጀመር። በዛኑ ቀን ከሰዓትም አራ በአፓርትመንታቸው ጣራ ላይ ሆና ስፖርት እየሰራች ባለችበት ቾይ ወደ እሷ መጥቶ አብሯት መስራት ይፈልግ እንደሆነ ቢጠይቃት አራ ብቻዋን መስራት እንደምትወድ ገልጻለት ወደ ቤቱ እንዲገባ ትነግረዋለች። የዋዛ ያልነበረው ቾይ ግን ስልኩን አውጥቶ ፎቶ ካነሳት በኋላ እሺ የማትለው ከሆነ ፎቶዎቿን ለፓርክ እንደሚልክለት ያስፈራራት ጀመር። በዛም አራ ተነስታ ፎቶዎቿን እንዲያጠፋላት ስትታገለው በድንገት ተያይዘው መሬት ላይ ይወድቃሉ። በወደቁበትም አይን ለአይን ለደቂቃዎች ቢተያዩም አራ ግን በመደንገጥ ወደ ቤቷ ለመመለስ ትታው ትሄዳለች። በቀጣዩ ቀንም አራና ወንድሟ ከቾይ ጋር ምሳ እየበሉ ባሉበት ወንድሟ ከፓርክ ጋር ስላላት ግንኙነት እየጠየቃት ያሾፍባት ጀመር። ለፓርክም ቅንጣት ታክል የፍቅር ስሜት የሌላት አራም በተገላቢጦሹ ወንድሟ ለጓደኛዋ ኒና የፍቅር ስሜት እንዳለው ስለምታወቅ የእሷን ስም እየጠራችበት ታበሽቀው ጀመር። በዚህ ጊዜ ግን አራ ለቾይ የተለየ ስሜት እያደረባት መምጣቱን ታሪካችን ያስመለክተናል። በቾይም በኩል ቢሆን እሱ ለማመን አልፈለገም እንጂ አራን ገና ካያት ጊዜ ጀምሮ ልቡን ሰርቀው ነበር። በቀጣዩ ቀንም ሴቶቹ ለስፖርት ክፍለ ጊዜ ልብሳቸውን ሊቀይሩ ሲሉ ወንዶቹ ወደ ውጪ አንወጣም በማለት ሴቶቹን ያማርሯቸው ጀመር። በዚህ መሃልም ወደ ውስጥ የገባችው አራ ልብሷን ፊታቸው እንደምትቀይር ነገር ግን አንድ ወንድ ዞሮ ቢመለከታት ከእሳቸው ከትምህርት ቤቱ እንደምታባራቸው በመናገር ልብሷን ማውለቅ ትጀምራለች። በነገሩ የደነገጠው ቾይም ውስጡ ያለው ስሜት ከሱ ውጪ ማንም ገለዋን ሊያየው እንደማይገባ የሚነግረው በመሆኑ ዘሎ ሸሚዙን በማውለቅ ይሸፍናት ጀመር። በድርጊቱ የተገረመችው አራም ፈዛ አይኖቹን መመልከት ብትጀምር ቾይ ቆፍጠን ብሎ እንደምታምር ይነግራታል። ይህንን የተመለከተችው ዩም በቀናት ተሞልታ ከክፍሉ ትወጣለች። በጣም በመበሳጨቷም ዩ ከፓርክ ጋር ተገናኝታ ቾይን የራሷ ለማድረግ እንዲረዳት ትጠይቀዋለች። በዛም ፓርክን ከአራ ጋር የፍቅር ግንኙነት እንዲጀምር ብትነግረውም ፓርክ ግን ዩን የራሱ ማድረግ በመፈለጉ በሐሳቧ ሳይስማማ ይቀራል። ትንሽ እንደቆየ ግን ፓርክ በድንገት ሐሳቡን ቀይሮ በነገሩ ለመስማማት ይወስናል። ይህንን ተከትሎም ዩ ወደ ቾይ ጋር ሄዳ አራና ፓርክ የፍቅር ግንኙነት መጀመራቸውን ትነግረዋለች። በነገሩ የተከፋው ቾይም ከአራ መራቅ ይጀምራል። አራም በነገሩ ግራ ተጋብታ ለምን ይህንን እንደሚያደርግ ብትጠይቀው ቾይ ከዩ ጋር የፍቅር ግንኙነት ውስጥ በመሆኑ እንደሆነ ዋሽቶ ይመልስላታል። በቀጣዩ ቀን ክላስ እንዳለቀም የአራ ጓደኛ ኒና ከፍቅረኛዋ ጋር ወደ አንድ ፕሮግራም ልትሄድ እንደሆነና ብቻዋንም መሄድ ስለደበራት አራን አብራት እንድትመጣ ትጠይቃታለች። አራ ግን ለመሄድ ደስተኛ ባትሆንም ጓደኛዋን እምቢ ማለት አቅቷት ግን በሐሳቡ ተስማማለች። ይህንንም ነገር ስትሰማ የነበረችው ዩ አራን ለማስቀናት በማሰብ ቾይን ወደዛ ፕሮግራም አብሯት እንዲሄድ ትጠይቀዋለች። በፕሮግራሙም ላይ አራ መጠጥ ልትገዛ ወደ ውጪ እንደወጣች ሁለቱን አብረው ሆነው ወደ ውስጥ ሲገቡ ትመለከታቸዋለች። አራም እንዳያዋት ፈልጋ ስለነበር ልክ ከነሱ ስር እየተደበቀች ባለችበት ፓርክ ድንገት ከጎኗ ብቅ ብሎ አንድ ሊነግራት የሚፈልገው ነገር እንዳለ ያሳውቃታል።
በዛም ሁሉም ጥንዶች ሆነው ወደ ፕሮግራሙ በመምጣታቸው እሷም አብራው እንድትሆን ቢጠይቃት ነገሩን ቀለል አርጋ ያየችው አራ በሐሳቡ በመስማማት ከነቾይ ጋር ይገናኛሉ። በዛም የሊና ፍቅረኛ ወደ ፕሮግራሙ ሳይመጣ ቢቀር አራ ወንድሟ ለሊና የፍቅር ስሜት እንዳለው ስለምታወቅ በፍጥነት ወደ ፕሮግራሙ መጥቶ እድሉን እንዲሞክር ትነግረዋለች። ወንድሟ ጆም በብርሃን ፍጥነት በቦታው ላይ ደርሶ አሪፍ ጊዜን ያሳልፉ ጀመር። ትንሽ እንደቆዩም ሶስቱም ጥንዶች አንድ ላይ በመሆን ፎቶ ሊነሱ በውጭ ይገናኛሉ። በኋላ ላይም ተቀምጠው እያወሩ ባሉበት ፓርክ አራን ለብቻዋ ወስዷት ከዩ ጋር አብሮ አደግ ጓደኛ ማቾች እንደሆኑና ከልጅነቱም ጀምሮ ይወዳት እንደነበር ይነግራታል። እሱም ፍቅሩን ለሷ ከመናዘዙ በፊት ከቾይ ጋር የፍቅር ግንኙነት በመጀመራቸው ራሱን አሳምኖ ስለሷ የረሳ ቢሆንም አሁን ላይ ግን ቾይ እንደ ድሮ ለሷ የፍቅር ስሜት ስለሌለው ዩን የራሱ ለማድረግ እንድትረዳው ይጠይቃታል። በዚህም በኩል አራ ቾይን የራሷ ማድረግ ስለምትፈልግ በሐሳቡ ተስማማለች። በቀጣዩ ትዕይንትም ቾይና ዩ አብረው ወክ እያደረጉ ባሉበት ቾይ እንደ ድሮ ለሷ የፍቅር ስሜት እየተሰማው እንዳልሆነና ከዚህም በላይ እንዲወዳት ራሱን ማስጨነቅ እንደማይፈልግ ይነግራታል። ይህንን የሰማችው ዩም ልቧ ቢያዝንም ውሳኔውን ግን እንደምታከብር ነግራው ለመጨረሻ ጊዜ ጥምጥም ብላ ታቅፈው ጀመር። ትንሽ እንደቆዩም አራ ወደ ቾይ ጋር ብትመጣ ቾይ ከሱ አጠገብ ስትሆን ልቡ በፍጥነት እንደሚመታ ይነግራታል። አራም በመጀመሪያ እየቀለደችበት ዶክተር ጋር እንዲሄድ ብትነግረውም ቾይ ግን ወደሷ ተጠግቶ የእውነቱን እንደሆነ ቢነግራት ስሜታዊ የሆነችው አራ ከንፈሩን ግጥም አርጋ ተሰማው ጀመር። ከቆይታዎች በኋላም ወደ ቤታቸው እየተመለሱ ባሉበት አራ ቅድም ለተፈጠረው ነገር ይቅርታ ጠይቀው ጓደኛው ብቻ መሆን እንደምትፈልግ ትነግረዋለች። ቾይ ግን ከጓደኛዋም በላይ እንዲሆን በመፈለጉ በነገሩ ባይደሰትም በሐሳቧ ግን ለመስማማት ይወስናል። በተመሳሳይ ሁኔታም ፓርክ ከዩ ጋር ተገናኝቶ ከልጅነቱ ጀምሮ ይወዳት እንደነበርና ሁሌም ቢሆን ከጎኗ መሆን እንደሚፈልግ በመግለጽ ለመልሷም ጊዜን ወስዳ እንድታስብበት ነግሯት ይለያያሉ። በቀጣዩ ትዕይንትም አራ ወንድሟና ቾይ ወደ ቤት በማቅናት የተሰጣቸውን የቤት ሥራ አብረው መስራት ይጀምራሉ። በመሃል ግን ከአራ ጋር እየተላፉ ባሉበት ቾይ ልቡን አሞት ራሱን ስቶ ይወድቃል። እነ አራም በነገሩ ደንግጠው በአካባቢው ወደሚገኝ አንድ ጤና ጣቢያ ይወስዱታል። በዛም ዶክተሩ ህመሙ የተፈጠረበት ከዚህ በፊት አድርጎት በነበረው የልብ ቀዶ ጥገና ምክንያት እንደሆነ ቢናገር ጆ እና አራ ይህንን ከዚህ ቀድሞ ባለማወቃቸው በጣም ይደነግጣሉ። ጆን በብስጭት ለምን በሚስጥር እንዲያዘው ቢጠይቀው ቾይ ሰውን ከማስጨነቅ ውጪ ምን ጥቅም ብሎ ይመልስለታል። በቀጣዩ ቀንም ቾይ ወደ ዋና አሰልጣኛቸው ጋር በመሄድ ወደ ትሬኒንግ መመለስ እንደሚፈልግ ይነግረዋል። በዛ መሃል ግን ፓርክ ወደ እነሱ መጥቶ ቾይ ከዚህ በፊት ምንም ሳይናገር ትሬኒንጉን በማቋረጡ ይወቅሰው ጀመር። በዚህ ጊዜም ፓርክ ይህንን እያደረገ ያለው ለዩ ሊበቀልላት ፈልጎ እንደሆነ ታሪካችን ያስመለክተናል። በኋላ ላይም ፓርክ ወደ ቤት እየተመለሰ ሳለ ዩ ወደሱ ጋር መታ ቾይ ስለደረሰበት የልብ ቀዶ ጥገና እየነገረችው ትሬኒንጉንም ቢሆን ያቋረጠው በዛው ምክንያት እንደነበረ ትገልጽለታለች። ፓርክም ቅድም የተናገረውን ነገር በማስታወስ ዩ ላይ እንዴት እንደዚህ አይነቱን ነገር ትደብቅኛለሽ ብሎ ይጮህባት ጀመር። በቀጣዩ ቀንም ፓርክ ትሬኒንግ እያደረገ ባለበት ቾይ ወደሱ ጋር መጥቶ ስለ ቀዶ ጥገናው ሳይነግረው በመደበቁ ይቅርታን ይጠይቀዋል። ፓርክም በመጀመሪያ በዝምታ እንደተዋጠ ቢመለከተውም ቾይ እንዲሽቀዳደሙ ቢጠይቀው ግን በሐሳቡ ተስማምቶ ግንኙነታቸውን ለማስተካከል ይወስናል። በውድድሩ መሃል ግን ቾይ ራሱን ስቶ በድንገት ይሰምጣል። ነገሩን የተመለከተው ፓርክም በፍጥነት ከውሃ ውስጥ ካወጣው በኋላ ወደ ሆስፒታል ይወስደዋል። ትንሽ እንደቆዩም አራ ወደዛ መታ ተኝቶ ብትመለከተው ዶክተሩ መዋኘት እንደሌለበት የነገረውን ተላልፎ በመዋኘቱ ትቆጣው ጀመር። ከክፍሉም እንደወጣች አራ ተንሰቅስቃ ማልቀስ ትጀምራለች። በዚህ ጊዜም አራ ለቾይ በጣም እንደምታስብለት ታሪካችን ያስመለክተናል። በሌላ በኩል ዩ ፓርክን አግኝታው ስለ ቾይ ቀዶ ጥገና ስለደበቀችው ይቅርታ እየጠየቀች በቀደም ላቀረበላት የፍቅር ጥያቄዋም ምላሿ እሺ እንደሆነ ተነግረዋለች። በስተመጨረሻም ቾይ ከሆስፒታል ወጥቶ ከአራ ጋር በትምህርት ቤቱ መዋኛ ገንዳ ውስጥ ብቻቸውን ተቀምጠው ስለ ወደፊት ህይወታቸው ሲያወሩ እንመለከታለን። በዛም ቾይ ወደ ገንዳው ገብታ ዋና እንዲያስተምራት ጠይቋት ዘላ እንደገባች ቾይ ወገቧን ይዟት ከልቡ እንደሚወዳት ይናዘዝላት ጀመር። በነገሩ የተደሰተችው አራም እላዩ ላይ ወጥታ እሷም እንደምትወደው በመናገር ስትስመው እያስመለከተን ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።